ሳውዲ አረቢያ ክርስቲያኖ ሮናልዶ ትላንትና ሌላ ታሪክ ሰርቷል። ቡድኑ በተለይ በሳውዲ ፕሮ ሊግ ማለት ነው አብሃ ከተባለው ቡድን ጋር ጨዋታቸውን አከናውነው ነበርና 8-0 በሆነ ሰፊ ውጤት ነው ያሸነፉት። አልናስር በእግር ኳስ ታሪኩ ያሸነፈው ትልቁ የጎል መጠን ሆኖ ተመዝግቧል። 8-0 በሆነ ሰፊ ውጤት ነው ማሸነፍ የቻሉት። ሳዲዮ ማኔ እንዲሁም ደግሞ አልጋሬብ የተባሉ ተጫዋቾች አልኤልዋይ የተባሉ ተጫዋቾች ሁለት ጎሎችን ማስቆጠር የቻለበት ሂደት አለ። ቀሪውን 3 ግብ ደግሞ ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ በስሙ ነው ማስቆጠር የቻለው። ፖርቹጋላዊ ኮከብ በዚህም ጨዋታ ላይ ሃትሪክ መስራት ችሏል ማለት ነው። በዚህ ጨዋታዎች ላይ በተለይ ደግሞ ክርስቲያኖ ሮናልዶ በአጠቃላይ ወደ ሳውዲ ፕሮ ሊግ ካቀና በኋላ ያሳካውም ሶስተኛ ሃትሪክ ሆኗል። CR7 ባሳለፍነው ሳምንትም በሳውዲ ፕሮ ሊግ ተመሳሳይ በሆነ መልኩ ማለት ነው ሃትሪክ መስራት መቻሉ የሚታወቅ ጉዳይ ነው። በአጠቃላይ ተጫዋቹ በሳውዲ ጥሩ እንቅስቃሴ በግሉ እያሳየ ይገኛል። እርግጥ ነው አልሂላል ጠንክሮ እየሄደ ነው የሚገኘው። የሳውዲ ፕሮ ሊግን የማሳካትም እድል ያለው አልሂላል እንደሆነ ይታወቃል። ቢሆንም ግን በግሉ CR7 ማለት ነው በአልናስር ቤት በጣም ጥሩ እንቅስቃሴ እያደረገ እንደሚገኝ ማሳያ ይመስለኛል። ትላንትና ካስቆጠራቸው 8 ግቦች ሁለቱ ቅጣት ምቶች ናቸው። ክርስቲያኖ ሮናልዶ በ13 ዓመት ውስጥም ሁለት ቅጣት ምቶች በአንድ ጨዋታ ላይ ማስቆጠር ሲችል ይህም ለመጀመሪያ ጊዜ ያደርጓል ማለት ነው። በ13 ዓመት ውስጥ ሁለቱ የቅጣት ምት ጎሎች ናቸው። አንዱን ደግሞ በጣም አስደናቂ ጎል ነው በጨዋታ ማስቆጠር የቻሉ CR7 ማለት ነው። በአጠቃላይ ተጫዋቹ ለአልናስር ማለት ነው ዘንድሮ ባደረጋቸው በአጠቃላይ 24 ጨዋታዎች ማለት ነው 29 ጎሎችን ሲያስቆጠር 11 ኳሶችን አመቻችቶ ማቀበል ችሏል። በሳውዲ ምቾት እየተሰማው የሚገኝና በቀደም የዳረሰው ነው ኢንዲቪጁዋል ፐርፎርማንስ ከሆነ የምንመለከተው CR7 ለየት ብሎ ከሌሎች ተጫዋቾች በሚወጣ መልኩ ቁጥራዊ መረጃዎቹ የሚናገሩት ያ ነውና ጥሩ ፐርፎርም እያደረገ ነው የሚገኘው። ሜዳ ላይ እድሜ ቁጥር እንደሆነ ነው እያሳየን የሚገኘው CR7 ማለት ነው። ትላንትናም ታሪክ ሰርቷል። በ45 ደቂቃዎች ነው በነገራችን ላይ እነዚህን ሃትሪኮች ማስቆጠር እየቻሉ ማለት ነው። እንግዲህ ሁለቱ የቅጣት ምቶች ሲሆኑ አንድ ኳስ ማመቻችቶ ማቀበል ችሏል በዛ ጨዋታ ላይ ማለት ነው። ትላንትና ይሄ ጉዳይ መነጋገሪያ እንደነበር መመልከት ይቻላል ማለት ነው። ከክለብ ፉትቦል ወጣ ወዳሉ መረጃዎቻችን ስናቀና ሊሳንድሮ ማርቲኔዝ እድለኛ ያልሆነ ተጫዋች ነው። አሁንም ቢሆን ጉዳት አስተናግዷል ተብሏል። እንግዲህ የደ ቡቸር ወይም ደግሞ ከትካቹ እያሉ የሚጠሩት ይህንን ተጫዋች አሁን በራሱ እንግዲህ እየተከተከተ እንደሚገኝ ወይም ደግሞ በተለይ ደግሞ የተወጣለት ቅጽል ስም ራሱ ላይ እየደረሰበት እንደሚገኝ ነው የምንመለከተው ማለት ነው። ተጫዋቹ በዚህ ዓመት ብቻ 3ኛ ያጋጠመው ከፍተኛ ጉዳት እንደሆነ የተገለጸ ይገኛል። ከዚህ በፊት በተለይ ሜታታርሳል ወይም ደግሞ የጣት መሰንጠቅ ጉዳት አጋጥሞት እንደነበር ይታወቃል በውድድር ዘመኑ ላይ ማለት ነው። ከዛም በተለይ ደግሞ የጉልበት ጉዳት እንደገና አስተናግዶ በተለይ ያለፉትን 2 ወር ገደማ ከሜዳ ርቆ እንደነበር የሚታወቅ ጉዳይ ነው። ታዲያ እረፍት አድርጎ እንዲሁም ደግሞ በተለይ አልቢ ሴሌስቴዎች ወይም ደግሞ የዓለም አቀፍና የወዳጅነት ጨዋታዎች ላይ ከአርጀንቲና ጋር እንዲሁ ከሊዮኔል ስካሎኒ ቡድን ጋር በጋራ እንደነበር ጥሪ ተደርጎለት ወደዛው አምርቶ እንደነበር የሚታወቅ ጉዳይ ነው። በርካታ ጨዋታዎችን ደቂቃዎችንም አልተጫወተም። እረፍት አድርጎ የመጣ ተጫዋች ነው። ከዛም ታዲያ በተለይ ጉዳት እንዳያስተናግድ በድጋሚ ብለው አሰልጣኝ ኤሪክ ቴን ሃግ በተለይ ከብሬንትፈርድ ጋር በነበረው ጨዋታ ላይ በተለይ ውስን ደቂቃዎች ላይ ብቻ ነው ያሰለፉት በተለይ ተቀይሮ እንዲገባ ያደረጉት ማለት ነው። ቢሆንም ግን በዛ ጨዋታ ላይ አሁንም ቢሆን ጉዳት እንዳስተናገደ ነው የተገለጸ የሚገኘው ማለት ነው። እንግዲህ የካልፍ ስትሬን ወይም ደግሞ የዚህ የባት ጉዳት ነው እንደገና አጋጠመው የተባለ የሚገኘው ሊሳንድሮ ማርቲኔዝ ማለት ነው። ቪክተር ሊንድሎፍን በተመሳሳይ ጉዳት አስተናግዷል ተብሏል። ስለዚህ ሁለቱም ተጫዋቾች በጣም በትንሹ እስከ 1 ወር ድረስ ከሜዳ ይርቃሉ ተብሏል ማለት ነው። ይሄ በአጠቃላይ በተለይ ደግሞ ለሊሳንድሮ ማርቲኔዝ መልካም ዜና አይመስለኝም። ለዩናይትድም በአጠቃላይ ተጫዋቹን ጥሩ የተከላካይ መስመር ነው። በተለይ ደግሞ ወደ ሜዳ ይመለሳል ብለው በሚገምቱበት ሰዓት ላይ በድጋሚ ጉዳት አስተናግዷል። ጥያቄዎች እየተነሱ ነው የሚገኘው በተለይ ማንቸስተር ዩናይትድ የሜዲካል ስታፍ እንዲሁም የሪሃብ ቲሙ ወይም ደግሞ በተለይ ደግሞ ተጫዋቹ ከጉዳት አገግሞ ወደ ሜዳ እንዲመጡ በሚያደርጉት የሕክምና ክፍሎች ላይም ጥያቄ እንዲነሳ ምክንያት ሆኗል። ከዚህ በፊት ሉክ ሾው ተመሳሳይ በሆነ መልኩ እስከ ውድድር ዘመኑ ፍጻሜ ድረስ እንዳይመለስ ያደረገው ጉዳት መጀመሪያውንም ቢሆን በስነ ስርዓቱ ሳያገግም ወደ ሜዳ እንዲመለስ ስለተደረገ ነው የሚል መላምቶችና ሀሳቦች እንዲነሱባቸው ምክንያት እንደነበር ይታወቃል። ከዛ በተጨማሪ ሰርጂዮ ሬጉሊዮን ከቡድኑ የተለያየበት መንገድ አሰልጣኝ ኤሪክ ቴን ሃግ የሜዲካል ስታፋቸውን በልዩነት ሚዲያ ላይ ወጥተው የወቀሱበት ሂደት እንዳለ ይታወቃል። ተጫዋቾቹ በአንድ ወር ውስጥ ታይሬል ማላሲያም በአንድ ወር ውስጥ ወደ ሜዳ ይመለሳል ተብሎ ተነግሮ ነበር። ለዛም ነው ሬጉሊዮን በውሰት የነበረውን ቆይታ እንዲያጠናቅቅ ያደረኩት ሚል ነገር አንስተው እንደነበር ይታወቃልና ጥያቄዎች በስፋት እየተነሱ ነው የሚገኘው ማንቸስተር ዩናይትድ የሜዲካል ቲም ላይ ሁሉም ተሰናብቶ በአዲስ ክሩ መተካት መቻል እንዳለበት እየተነሳ ይገኛል። ልክ በሲኢኦ በክለቡ ስራ አስኪያጅ ላይ በቴክኒካል ዳይሬክተር ኃላፊነት ቦታ ላይ የተለያዩ ሰዎች እየተሾሙ እንደሚገኙት ሁሉ በማንቸስተር ዩናይትድ ቤት የሕክምና ክፍሎች ላይ በተለይ ተጫዋቾች ላይ የሚደርሰው ጉዳት እንዲሁ አገግሞ ወደ ሜዳ እንዲደርሱ ወይም ደግሞ እንዲመጡ በሚደረግበት ሂደት ላይ ትልቅ ክፍተት እየታየ ነው። ተጫዋቾችን ለይበልጥ ለጉዳትም ተጋላጭ እንዲሆኑ ምክንያት እየሆነ ነው የሚል ጥያቄዎች እንዲነሱ ምክንያት ሆኗል ማለት ነው። ዞሮ ሊሳንድሮ ማርቲኔዝም ቪክተር ሊንድሎፍም እድለኞች አይደሉም። ያው ተጨማሪ ጉዳት አስተናግዷል። በትንሹ ደግሞ ለ1 ወር ከሜዳ ይርቃሉም ተብሎ ይገመታል ማለት ነው። ከዛ ውጪ አሌክሳንደር ኢዛክ ለማስፈረም የሚደረገው ፉክክር በይፋ ተጀምሯል። ሁለቱ የሰሜን ለንደን
ለንደን ክለቦች ማለትም ቶትናም እና አርሰናል ይህንን ስዊድናዊ ለማስፈረም የሚደረገውን ፍክክር ተያይዘውታል። አሰልጣኝ ኤዲ ሃው ተጫዋቹ በፍጹም ለሽያጭ አይቀርብም ማለታቸውን ተከትሎ ነው እንግዲህ ክለቦቹ ኢዛክን ለማስፈረም በይፋ እንዲንቀሳቀሱ ምክንያት ያደረጋቸው ማለት ነው። ትላንትና ነው እንግዲህ ኢዛክን ለማስፈረም በይፋ የተጀመረው ማለት ነው፣ በተለይ እንቅስቃሴዎች ማለት ነው። በዝውውር ቋንቋ መሰረት ያው ስፔኩሌሽን ላይ ያለ ወይም ደግሞ ዝውውር መረጃዎች ላይ ስሙ በተደጋጋሚ እየተነሳ የሚገኝ አንድን ተጫዋች ክለቡን አይለቅም ብሎ የክለቡ አሰልጣኝ በይፋ ሚዲያ ላይ ተናገረ ማለት ለተጫዋቹ የሚመጥን ገንዘብ ከቀረበ ተጫዋቹን ሳንወድ በግድ እንሸጠዋለን ማለት እንደሆነ ተደርጎ እንደሚተረጎም ይታወቃልና ክለቦችም አሁን አጽንኦት ሰጥተው የተጫዋቹን ጉዳይ እንዲከታተሉ ምክንያት ሆኗል። እንግዲህ አሌክሳንደር ኢዛክ ይህ የኤርትራዊ የዘር ግንድ ያለው ስዊድናዊ የአጥቂ መስመር ተጫዋች በ2022 ወደ 60 ሚሊዮን ፓውንድ ወጪ ከተደረገበት በኋላ ነው ወደ ሴንት ጄምስ ፓርክ ያቀናው ማለት ነው። ታዲያ በነበረው አጭር ቆይታ በጣም በቀላሉ ፋን ፌቨራይት ወይም ደግሞ በደጋፊዎች የሚወደድ ተጫዋች መሆን የቻለው ማለት ነው። እንግዲህ እንደሚታወቀው ፋይናንሻል ፌር ፕሌይ ወይም ደግሞ የተጫዋቾች ግዢና ሽያጭ ድንጋጌዎችን ጥሷል የሚሉ ሀሳቦች በስፋት የሚሰነዘሩባቸው ኒውካስሎች ክሱ ተጨባጭ ማስረጃዎችን በመያዝ የነጥብ ቅነሳን አስከትሎ በራቸውን ከማንኳኳቱ በፊት ተጫዋቾችን በመሸጥ መጻፋቸውን ባላንስ ያደርጋሉ ተብሎ ይገመታል። ያ ብቻም አይደለም። ክለቡ በአውሮፓ ቻምፒየንስ ሊግ ቦታን ይዘው ማጠናቀቅ የማይችሉ ከሆነ መጪው ክረምት የዝውውር መስኮት ላይ ተጫዋቾችን በመሸጥ ገቢ ለማግኘት ጥረት ውስጥ ይገባሉ ብቻም ሳይሆን ግዴታ ውስጥ ይገባሉ። በስብስብ ውስጥ የሚገኙ ደግሞ ጥሩ ገቢ ያስገኛሉ ተብሎ ከሚገመቱ ተጫዋቾች መካከል ብሩኖ ጊሜሬሽ አንዱ ነው። ከዛ ውጭ አሌክሳንደር ኢዛክን በዋናነት ይጠቀሳል። ስለዚህ ሁለቱ የሰሜን ለንደን ከተማ ክለቦች ማለትም ቶትናም እና አርሰናል ማለት ነው ኢዛክን ለማስፈረም እስከ 100 ሚሊዮን ፓውንድ ድረስ በጀት እንደሚያደርጉም ተገልጿል። እንደሚታወቀው በአጠቃላይ እነዚህ ሁለት ቡድኖች ማለት ነው ሊታል ፍሮንትማን ወይም ደግሞ ጨራሽ የ9 ቁጥር ተጫዋች ፍለጋ ላይ የሚገኙ ክለቦች እንደሆኑ ይታወቃል። ስለዚህ አይናቸውን እዚህ አጥቂ መስመር ተጫዋች ላይ በማሳረፍ ጉዳዩን የተከታተሉ እንደሚገኙ የተገለጸ የሚገኘው ባሳለፍነው ሳምንት በተደረገው የዓለም አቀፍ እንዲሁም ደግሞ የወዳጅነት ጨዋታዎች ላይ ኢዛክ ስለወደፊቱ ምንም ነገር እንደማያውቅና ምንም ነገር ሊፈጠር እንደሚችል መናገሩ ደግሞ ምናልባት ተጫዋቹም ከክለቡ ቢለቅ ምንም ላይ መስሎ እንደሚችልና የሚገምተው ነገር እንደሆነ ያሳበቀ ነው እየተባለም ሲገለጽ እንደነበር የሚታወቅ ጉዳይ ነው። የውድድር ዘመኑ ላይ ጉዳት አስተናግዶ እንደነበር ይታወቃል ኢዛክ። ከዛ በኋላ ግን በጣም ጥሩ የሚባል እንቅስቃሴ ነው እያደረገ የሚገኘው። ቀደም ብዬ እንዳነሳሁት ነው ባለፉት 5 ጨዋታዎች ላይ በተከታታይ 5 የእንግሊዝ ፕሪሚየር ሊግ ጎሎችን በማስቆጠር ወደምናውቀው ኢዛክ የተመለሰበትን ቁጥራዊ መረጃ አስመዝግቧል። ዘንድሮ ብቻ ባደረጋቸው 21 የፕሪሚየር ሊግ ጨዋታዎች 15 ጎሎችን ነው ከመረብ ማሳረፍ የቻለው የትላንቱን ጨምሮ ማለት ነው። ስለዚህ መድፈኞቹና ቶትናሞች ኢዛክን ለማስፈረም ከወዲሁ ፍክክር ውስጥ መግባታቸው እንዲሁ ተገልጿል ማለት ነው። ከዛ ውጪ ሁለቱ የማንቸስተር ከተማ ክለቦች ማለት ማንቸስተር ዩናይትድ እና ማንቸስተር ሲቲ የባየር ሌቨርኩሰንን ተመላላሽ የተከላካይ ስፍራ ተጫዋች የሆነው ኔዘርላንዳዊውን ተከላካይ ጀርሚ ፍሪምፖንግን ለማስፈረም ተፋጧል ሲል ዘ ፒፕልስ ፐርሰን ይዞት የወጣው መረጃ ያመላክታል። የ23 ዓመቱ የቀይ መስመር የተከላካይ ስፍራ ተጫዋች ጀርሚ ፍሪምፖንግ ተመላላሽ ቦታ ላይ ማለት ነው ወይም ፉልባክ ላይ የሚጫወት ተጫዋች ነው። የበርካታ ክለቦችን ትኩረት የሳበ ተጫዋች መሆኑ ይታወቃል። በተለይ ደግሞ ሁለቱ የማንቸስተር ከተማ ክለቦች በዛ ቦታ ላይ ያላቸውን የተጫዋቾች ጥንካሬ ለማሳደግና በወጣት ተጫዋች ለመተካት ረዘም ላለ ጊዜ ግልጋሎትንም ለማግኘት በማሰብ ተጫዋቹ ላይ ያማተሩ ይገኛሉ። ተጫዋቹ ሪሊዝ ክሎዝ አለው ወይም ደግሞ የውል ማፍረሻ አለው። እሱም 40 ሚሊዮን ፓውንድ ነው። ይህንን ገንዘብ ማውጣት ብዙም እንደማይቸገሩ ይገመታል። እንግዲህ ዩናይትድ በዚህ ቦታ ላይ የሚጫወተው ተጫዋች አሮዋን ቢሳካን ውል አቋርጠው እንግዲህ ተጫዋቹን በክረምት ሊሸኙት እንደሚችሉ ነው መረጃዎች የሚጠቁሙት። እንደምናስታውሰው እንግዲህ ቢሳካ በዩናይትድ ቤት አዲስ ውል ይሰጧል የሚሉ መረጃዎች ሲጋሩ እንደነበር የሚታወቅ ጉዳይ ነው። የዩናይትድ አመራሮች ግን ባሳለፍነው የካቲት ወር ጀምሮ ተጫዋቹ ውሉን እንዲያድስ በሚደረገው ንግግር እንዲቋረጥ አድርጓል ተብሏል። ምክንያቱ ግልጽ ባልሆነ ጉዳይ ማለት ነው። ማንቸስተር ዩናይትድ እንግዲህ ፊታቸውን ወደ ዴንዚል ደምፍሪስ እንዲሁም ደግሞ ወደ ጀርሚ ፍሪምፖንግ ማዞራቸው ይታወቃል። ከሁለቱ አንዱን በክረምቱ የዝውውር መስኮት ላይ ያስፈርማሉ ተብሎ ነው የሚገመተው። እንግዲህ ደሰን ደግሞ ማንቸስተር ሲቲዎች ይህንን ተጫዋች የረጅም ጊዜ የካይል ዎከር ተተኪ ይሆናል ብሎ መወሰናቸውም ዘግቧል። ከዛ በተጨማሪ ተጫዋቹ በሲቲ ዩዝ አካዳሚ ወይም ደግሞ ወደ ሌቨርኩሰን ከማቅናቱ በፊት የማንቸስተር ሲቲ አዳጊ ማዕከል ውስጥ ለ10 ዓመት ለሚጠጋ ጊዜ ተጫውቶ ማሳለፉ የሚታወቅ ጉዳይ ነው። በጊዜው በተለይ ከፔፕ ጋርዲዮላ ጋር የነበረው የተጫዋቹ ግንኙነት ወሳኝነት እንደሚኖረው መናገር ይቻላል። ከጋርዲዮላ ጋር መልካም ግንኙነት ካልነበረው ወደ ዩናይትድ ማምራት ሊመርጥ ይችላል። ፔፕ ግን ካመነውና በአጠቃላይ ደግሞ በሲቲ ቤት በነበረው ጊዜ ደስተኛ ከነበረ ግን አሁንም ወደ ብሉሙን መንደር ወደ ሲቲዝኖች ወደ ማንቸስተር ሲቲዎች የማቅናት ሊወስን ይችላል ተብሎ ነው የሚገመተው። ተጫዋቹ ለዘንድሮ የባየር ሌቨርኩሰን ቡድን በጣም እጅግ ወሳኝ እንቅስቃሴ እያደረገ የሚገኝ ተጫዋች ነው። 11 ጎሎችን አስቆጥሯል። 11 ኳስ አመቻችቶ ማቀበል ችሏል። ባለፉት 25 የቡንደስሊጋ ጨዋታዎችን ጨምሮ ማለት ነው ተከታታይ በሆነ መልኩ 8 ጎል ሲያስቆጥር 8 ኳስ አመቻችቶ ማቀበል ችሏል። ምን ያክል ተጫዋቹ ለዚህ ለባየር ሌቨርኩሰን ቡድን ጠቃሚ እንደሆነ ማሳያ ሊሆኑ የሚችሉ ቁጥራዊ መረጃዎች ናቸው። ዩናይትድ ፉክክሩን ቀደም ብሎ ይህንን ተጫዋች መዳረሻውን ለማድረግ በተለይ በቅድሚያ ኦፕሬሽኑ ሊመራ የሚችለውን ቴክኒካል ዳይሬክተር መሾም ቅድሚያ መስጠት ያለባቸው ጉዳይ እንደሆነ ብዙዎች የሚያምኑበት ጉዳይ ቢሆንም ግን ፍሪምፖንግ ማስፈረም ከቻሉ በጣም ኢንፋቲክ ሳይኒንግ ወይም ወደ ሌሎች ድንቅ የተጫዋቾች ዝውውር እንደሚሆንላቸው ይታመናል። በዛ ቦታ ላይ ትልቅ የማጥቃት እንቅስቃሴ ክፍተት እንደሚታይ የሚታወቅ ጉዳይ ነው። ዲኤጎ ዳሎም፣ አሮዋን ቢሳካም ኦፌንሲቭ ፕሌያቸው ወይም ደግሞ የማጥቃት ባህሪያቸው ላይ ትልቅ ክፍተት ይነሳል። መከላከላቸው ላይ ጠንካራ ወይም ደግሞ በአመዛኙ ጠንከር የሚሉበት ጎናቸው መከላከል ላይ እንደሆነ
የሚታወቅ ጉዳይ ነው። ስለዚህ ጀርሚ ፍሪምፖንግን ለማስፈረም ከፍተኛ ጥረት ያደርጋሉ ተብሎ ነው የሚገመተው። እድሜው ደግሞ 23 መሆኑ ይበልጥ ትኩረት እንዲያደርጉበት ምክንያት ሆኗል ማለት ነው። በክረምት ላይ የሚጠበቁ የዝውውር ጉዳዮች መካከል የስታርቦይ ወይም ደግሞ ቡካዮ ሳካ በዚህ የውድድር ዘመን ላይ በተለይ ደግሞ ጥሩ እንቅስቃሴ ለአርሰናል እያደረገ እንደሚገኝ የሚታወቅ ጉዳይ ነው። ሚኬል አርቴታ ትላንትና በሰጠው መግለጫ ላይ ተጫዋቹ በዛሬው ጨዋታ ላይ ወደ ሜዳ ይመለሳል የሚል ሀሳብ ሰጥቷል። በተለይ ደግሞ ከጉዳት ጋር በተያያዘ ልጁ ረፍት ማድረግ እንዳለበትና በአሰልጣኝ ሚኬል አርቴታ ደግሞ ፍጹም ተቃራኒ በሆነ መልኩ ተጫዋቹ ረፍት አልባ በሆነ መልኩ በተደጋጋሚ በቋሚነት ሲያሰልፉት መቆየታቸው የሚታወቅ ጉዳይ ነው። ባሳለፍነው ሳምንት በዓለም አቀፍ የወዳጅነትና የአቋም መለኪያ ጨዋታዎች ላይ ሳካ በእንግሊዝ ጥሪ ቢደረግለትም ቅድመ ጥንቃቄ መሰረት ባደረገ መልኩ ጉዳት እንዳያስተናግድ በሚል ወደ ክለቡ መመለሱ ይታወሳል። በሲቲው ጨዋታ ላይም ከሜዳ ተቀይሮ ሲወጣ ብዙዎች ጉዳት ያጋጠመው እንደመሰላቸው የሚታወቅ ጉዳይ ነው። ታዲያ ትላንት አሰልጣኝ ሚኬል አርቴታ ከጨዋታው በፊት በሰጠው መግለጫ ላይ ሳካ ደህና ነው፣ ጉዳት አላስተናገደም፣ በዛሬው ጨዋታ ላይ ይሰለፋል ሲል መደመጡን አንስቼ ነበር ቀደም ብዬ። በተለይ ተጫዋቹ ግን አሁንም ቢሆን ጉዳት እንዳያስተናግድ በተለይ ደግሞ ተደራራቢ ጉዳት ዘላቂ ጉዳት እንደሚያስከትል ይታወቃል። እንደ ኤደን ሃዛርድ ተጫዋቾች በተለይ ደግሞ በጊዜ ሂደት በተለይ ደግሞ የጨዋታ ሂደታቸውን በማይመጥንና እረፍት የማይሰጣቸው ከሆነ ምንም ጥያቄ የለውም እንደ ኤደን ሃዛርድ ሜዳ ላይ ከወደቀ የማይነሳ ተጫዋች የሚሆኑበት እድል ሰፊ እንደሆነ ፐንዲቶች እንዲሁም የእግር ኳሱ ቅርብ የሆኑ አካላት መናገራቸው ይታወቃል። የሳካም የወደፊት ጉዞ ምናልባት ከኤደን ሃዛርድም የባሰ ሊሆን እንደሚችሉ የገለጹ የሚገኙት መጠነኛ ጉዳትም እያለበት እንዲጫወት የሚገደድ ከሆነ አጻፋው ከባድ እንደሚሆን የተገለጸ የሚገኘው ምናልባት ከፍተኛ በሆነ መልኩ ጉዳት ሊያስተናግድ እንደሚችል ዘላቂ የሆነ ማለት ነው ጉዳት ሊያስተናግድ እንደሚችልም የሚያሰጋው ጉዳይ እንደሆነ ብዙዎች እየተናገሩ ይገኛሉ ማለት ነው። ከዛ ውጪ የሊቨርፑል ደጋፊዎች ከማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ በመሃል አልቢትርነት የሚመራው ዳኛ አንቶኒ ቴይለር እንዲሆን ኤፍኤ መወሰኑ ከወዲሁ በሊቨርፑል ደጋፊዎች ተቀባይነት ያላገኘ ጉዳይ ሆኗል። ተቀባይነት አለማግኘት ብቻም አይደለም ተቃውሞ የገጠመው ጉዳይ ሆኗል። በ32ኛው ሳምንት የእንግሊዝ ፕሪሚየር ሊግ የፊታችን እሁድ ሊቨርፑል በላንክሻየር ደርቢ በታሪካዊ የተቀናቃኛቸው ማንቸስተር ዩናይትድን እንዲሁ ወደ ምስራቅ ላንክሻየር በማቅናት ማለት ነው ሌላ ትንቅንቅ የሚታይበት ተጠባቂ ጨዋታ በኦልድ ትራፎርድ ይከናወናል። ታዲያ ፕሪሚየር ሊጉ ይህንን ተጠባቂ ጨዋታ በመሃል ዳኝነት እንዲመሩ አንቶኒ ቴይለርን መሾማቸው ይታወቃልና የመርሳይዱ ክለብ ግን በተለይ ደግሞ በደጋፊዎች ጉዳይ አልተወደደም። ጭራሽ ብስጭትና ተቃውሞ ማጋጥሟቸዋል ነው የተባለ የሚገኘው። ከ4 ዓመት በኋላ የፕሪሚየር ሊግ ክብር ለማሳካት ጥረት እያደረጉ ነው የሚገኙት ሊቨርፑላውያን። የብቻም ሳይሆን ከታሪካዊ ባላንጣቸው ማንቸስተር ዩናይትድ ጋር እኩል የፕሪሚየር ሊግ ክብር ለመጎናጸፍ ከፍተኛ ጥረት እያደረጉ ይገኛሉ በዘንድሮው የውድድር ዘመን ማለት ነው። በእርግጥ በሁለቱ ክለቦች መካከል ያለው የነጥብ ልዩነት 19 ቢሆንም በተለይ ደግሞ የሁለቱ ክለቦች የኤፍኤ ካፕ የሩብ ፍጻሜ ጨዋታ ለተመለከተ በኦልድ ትራፎርድ በተለይ ደግሞ የፈርጊን ፎርሙላ በመጠቀም ሊቨርፑልን ከኋላ ተነስተው ባስቆጠሯቸው ግቦች 4-3 በሆነ ውጤት በማሸነፍ ሊቨርፑልን ከውድድሩ ያሰናበቱበት መንገድ ለተመለከተ በተለይ ዩናይትድ ለሊቨርፑል በሜዳው በፍጹም ቀላል ተጋጣሚ እንደማይሆን መናገር ይቻላል። አምናም ኦልድ ትራፎርድ ላይ ዩናይትድ 2-1 በሆነ ውጤት ማሸነፍ መቻላቸው ይታወቃል። ዘንድሮ ደግሞ በአንፊልድ ያደረጉት መርሃ ግብር ደግሞ ባቻ ውጤት ነው የተጠናቀቀው። ስለዚህ ሊቨርፑል በፕሪሚየር ሊጉን ለማሳካት የሚቀሩት 9 ጨዋታዎች ላይ እያንዳንዱ እንደ ሞት ሽረት ይመለከቷቸዋል ተብሎ ቢገመትም ወደ ኦልድ ትራፎርድ አቅንተው የሚያከናውኑት ጨዋታ ግን ጠጠር እንደሚልና ለየርገን ክሎፕ ሌላው ፈተና ሊሆን እንደሚችል ይገመታል። ታዲያ የ45 ዓመቱ የማንቸስተር ከተማ ተወላጅ ሆነው አንቶኒ ቴይለር እንግዲህ የዊቴንሶ በተባለችው የደቡብ ማንቸስተር ከተማ ማለትም እንደነ ማርከስ ራሽፈርድን ጨምሮ ኮል ፓልመር እንዲሁም በቦክሱ ዘርፍ ካቀናን የWBO የከባድ ሚዛን የቦክስ ተፋላሚው ታይሰን ፊውሪም በዚህ ከተማ የተወለዱና በተለይ ደግሞ በዛችው ከተማ ላይ ያደጉ ኮከቦች ናቸው። ታዲያ አንቶኒ ቴይለርም እዚህ ከተማ ላይ ነው የተወለደው። ታዲያ ቀዩን ትንቅንቅ የሚመራው ዳኛ መሆኑ ደግሞ ሌላው ራስ ምታት ሆኖባቸዋል ለሊቨርፑል ደጋፊዎች። የቤት ስራችንን ያከብድብናል፣ የማንቸስተር ከተማ ተወላጅ እንዴት ነው ይህንን ታሪካዊ ደርቢ የሆኑ ሁለት ክለቦችን ጨዋታ እንዲመራ የሚደረገው የሚል ጥያቄም እንዲያነሱ ምክንያት ሆኗል ማለት ነው። ፕሪሚየር ሊጉ በተቻለ መጠን ሊጉን እንዳናሳካ እንቅፋት እየደረደረብን ነው ሲሉ ተለምጧል የሊቨርፑል ደጋፊዎች ማለት ነው። አንቶኒ ቴይለር ባሳለፍነው ሳምንት ማንቸስተር ሲቲ ከአርሰናል ጋር ያደረጉትን ጨዋታ በመሃል አልቢትርነት መምራቱ ይታወቃል። በዚህ ሳምንት ደግሞ ሌላ ትልቅ ጨዋታ እንዲመራ ነው ኃላፊነት የተሰጠው ማለት ነው። እንግዲህ አንቶኒ ቴይለር ለመጨረሻ ጊዜ የሁለቱን ክለቦች ጨዋታ የመራው ወይም ሜዳኛው ወይም በመሃል አልቢትርነት ጨዋታውን ያስኬደው በ2021 በኦልድ ትራፎርድ የተደረገውን ጨዋታ ሲሆን ሊቨርፑል ያንን ጨዋታ 5-0 በሆነ ውጤት ማሸነፍ መቻላቸው የሚታወስ ነው። የፊታችንም እሁድ የሚደረገውንም ጨዋታ አንቶኒ ቴይለር በመሃል አልቢትርነት የሚመራ ይሆናል። የሊቨርፑል ደጋፊዎች ግን በተለይ ፕሪሚየር ሊጉ ሊጉን ራሱ እንዳናሳካ ከፍተኛ ጥረት እያደረገ ነው የሚገኘው ሲሉ ትችት እንዲሁም ደግሞ ብስጭትና ቁጣቸውን እየገለጹ ትናንትና በእንግሊዝ ፕሪሚየር ሊግ 5 ጨዋታዎች ተከናውነዋል። ኒውካስል ዩናይትድ እና ኤቨርተን አንድ አቻ በሆነ ውጤት ጨዋታቸውን አጠናቋል። አሌክሳንደር ኢዛክ ለኒውካስል ዩናይትድ አስደናቂ ግብ ቀደም ብሎ ማስቆጠር ችሎ ነበር። የጨዋታው መጠናቀቂያ ደቂቆች አካባቢ 88ኛው ደቂቃ ላይ ዶሚኒክ ካልቨርት ሌዊን ተቀይሮ የገባው ተጫዋች በፍጹም ቅጣት ምት ለኤቨርተን 1 ነጥብ ማስገኘት ችሏል። ኢዛክ በነገራችን ላይ የኤርትራዊ የዘር ግንድ ያለው ተጫዋች በ5 ተከታታይ እንግሊዝ ፕሪሚየር ሊግ ጨዋታዎች 5ኛ ጎሉን ነው ማስቆጠር የቻለው። ፎርሙላ የሚገኝና በአጠቃላይ
በዝውውር መስኮትም ኢላማ ውስጥ የገባ ተጫዋች እንደሆነ ይታወቃል። ስለሱ በሰፊው በኋላ የምንመጣበት ነው የሚሆነው። በዛ ጨዋታ ላይ ግን ኢዛክ አሁንም ቢሆን ኒውካስልን ቀዳሚ ማድረግ የቻለበትን ግብ አስቆጥሮ ነበር። ኤቨርተን ግን ነጥብ ማሳካት ችሏል። ይህ ላለመውረድ ስጋት የተጋረጠበት የሾንዳይሽ ክለብ ምን ያክል የትላንትናው ነጥብ ጠቃሚ ወይም ቫይታል ልትሆን እንደምትችል የምናውቀው በቀጣይ ጊዜያቶች ይመስለኛል። አሁን ባለው ወቅታዊ ሁኔታ በ26 ነጥብ ከወራጅ ቀጠናው በ4 ነጥብ ርቀው 16 ደረጃ ላይ ተቀምጠው ይገኛሉ። ሉተን ታውን ዛሬ ጨዋታውን የሚያከናውን ይሆናል። ምናልባት ዛሬ ጨዋታውን ማሸነፍ የሚችል ከሆነ ወይም ነጥብ ማግኘት የሚችል ከሆነ መካከላቸው ያለው የነጥብ ልዩነት ከአራትም ሊጠብ የሚችልበት ሂደት እንዳለ መመልከት ይቻላል። ከዛ ውጪ ኖቲንጋም ፎረስት እንዲሁ ድል ቀንቷቸዋል። 3-1 በሆነ ውጤት ፉላምን መርታት ችሏል። ሞርጋን ጊብስ ዋይት እንዲሁም ደግሞ ክሪስ ውድ እና ካሉም ሃድሰን-ኦዶይ ጎሎቹን ያስቆጠሩ ተጫዋቾች ናቸው ለኖቲንጋም ፎረስቶች። ፉላምን ከሽንፈት ያልታደገች ግብ የሊቨርፑል የዝውውር ኢላማ የሆነው ተጫዋች ቶሲን አዴርባዮ ብቸኛዋን ግብ ለፉላም አስቆጥሯል ማለት ነው። ጨዋታው 3-1 በሆነ አሸናፊነት ተጠናቋል። በርንማውዝ እንዲሁ 1-0 በሆነ ጠባብ ውጤት በፓትሪክ ክላይቨርት ብቸኛ ግብ ማለት ነው ክሪስታል ፓላስ ማሸነፍ ችሏል። ኦሊቨር ግላስነር የክሪስታል ፓላስ አሰልጣኝ የሆነው ይህን ጨዋታ በሽንፈት አጠናቀውታል ማለት ነው። ከዛ ውጪ በርንሌይና ወልቭስ አንዳቻ ውጤት ጨዋታቸውን አጠናቋል። በለንደን ደርቢ የምስራቁን ከሰሜኑ ያገናኘው የዌስትሃም እና የቶትናም ጨዋታ አንዳቻ ውጤት ነው ጨዋታው የተጠናቀቀው። ብሬናን ጆንሰን ለቶትናም ቀዳሚ ያደረገችውን ግብ 5ኛ ደቂቃ ላይ ማስቆጠር ችሎ ነበረ። ከ14 ደቂቃዎች በኋላ ደግሞ ካርት ዙማ የፈረንሳይ ተከላካይ መስመር ተጫዋች ለዌስትሃም ያቻነቷን ግብ ማስቆጠር ችሏል ማለት ነው። እንግዲህ ነጥብ ተጋርተው ወጥተዋል ሁለቱ ቡድኖች። አሰልጣኝ አንጅ ፖስቴኮግሉ በውጤቱ ደስተኛ እንዳልሆኑ ጠቅሰው በቀጣይ ጊዜያቶች ላይ ግን ለማሻሻል ወይም ደግሞ ትክክለኛው ትራክ ላይ እንደሚገኝ ግን ክለቡ ጠቅሰዋል። ውጤቱ ግን የሚያስከፋ አይደለም ግን ደግሞ የሚያስደስትም አይደለም የሚል ነገር አንስተዋል። በተለይ ጨዋታውን ለማሸነፍ ነበር ወደ ሜዳ የገባ ነው የሚል ነገር ከማንሳታቸው ጋር በተያያዘ ማለት ነው። ቶትናም አሁን ባለው ወቅት ሁኔታ ነጥባቸውን 57 በማድረስ 5ኛ ደረጃ ላይ ተቀምጠው ይገኛሉ። ምናልባት 4ኛ ደረጃን ይዞ ለማጠናቀቅ በሚደረገው ጥረት ላይ ይሄ የጣሉት 2 ነጥብ ምን ያክል ዋጋ ሊያስከፍላቸው እንደሚችል በቀጣይ ጊዜያቶች ላይ የምንመለከተው ጉዳይ ነው የሚሆነው። ከማንቸስተር ዩናይትድ ጋር ያላቸውም የነጥብ ልዩነት 9 ብቻ ነው። ምናልባት ዩናይትድ በተለይ ነገ ቼልሲን ማሸነፍ የሚችሉ ከሆነ ወደ 6 ነገሮች ሊጠቡ እንደሚችሉ መመልከት ይቻላል። አስቶን ቪላ ደግሞ ዛሬ ጨዋታውን የሚያከናውን ይሆናል ከማንቸስተር ሲቲ ጋር። ከዛ ውጪ በኮፓ ኢታሊያ እንዲሁ ጁቬንቱስ 2-0 በሆነ ውጤት ላዚዮን በአሸንፏል። በኮፓ ኢታሊያ ማለት ነው የግማሽ ፍጻሜ ጨዋታ ነበር የተከናወነው። ከዛ ውጪ ጀርመን ላይ እንዲሁ ሳርብሩከን በካይሴርስላተን 2-0 በሆነ ውጤት ሽንፈትን አስተናግዷል። ወደ ፈረንሳይ ስናቀና ደግሞ በኩፕ ዴ ፍራንስ ማለት ነው ሊዮን ቫሌንሲኔስን 3-0 በሆነ ውጤት ማሸነፍ የቻሉበት መርሃ ግብር እንዳለ መመልከት ይቻላል ማለት ነው። ዛሬ እንግዲህ የእንግሊዝ ፕሪሚየር ሊግ ጨዋታዎች ቀጥለው የሚከናወን ነው የሚሆነው። አርሰናል ከሉተን ታውን ጋር ምሽት 3:30 ሲል ጨዋታቸውን ያከናውናሉ። ከዛ ውጪ ብሬንትፈርድ ከብራይተን ተመሳሳይ ሰዓት ምሽት 3:30 ጨዋታቸው ይከናወናል። ማንቸስተር ሲቲ ከአስቶን ቪላ ምሽት 4:00 የሚከናወነው ተጠባቂው መርሃ ግብር ነው ማለት ነው። ከነዚህ ጨዋታዎች ጋር በተያያዘ አሰልጣኞች ያነሱትን ሀሳብ እናስከትል። ሚኬል አርቴታ ሪቨርስ ፊክስቸር ወይም ደግሞ በኬኒል ወርዝ ሮድ በተከናወነው መርሃ ግብር 4-3 በሆነ ውጤት ማሸነፍ መቻላቸው ይታወቃል። በተለይ ጨዋታው መጠናቀቂያ ደቂቆች አካባቢ በተለይ ዴክላን ራይስ ባስቆጠራት ግብ 4-3 በሆነ ውጤት በማሸነፍ ሙሉ 3 ነጥብ ከዛ ጨዋታ ላይ ይዘው መውጣታቸው የሚታወቅ ነው። አርሰናሎች እና ኦቨር ሴሌብሬት አድርጋችኋል፣ ከልክ በላይ ደስታችሁን አሳይታችኋል ሲባል ነበር። ልክ ነው የሚል ጥያቄ አንስቶ ነበር ጋዜጠኛው ማለት ነው። ሊሆን ይችላል ምናልባት ጨዋታውን ወይም ደግሞ ውጤቱን ያገኘንበት መንገድ እንዲሁም ደግሞ ውጤቱን በጣም ፈልገን የነበረበት ሂደት ስለነበር ሊሆን ይችላል የሚል ነገር አንስቷል ሚኬል አርቴታ ማለት ነው። ከዚህ ጎል ስለ ቡካዮ ሳካና ስለ ጋብሪኤል ማርቲኔሊም ተጠይቋል። ያው ጋብሪኤል ማርቲኔሊ ተቀይሮ ነበር ወደ ሜዳ የገባው ከማንቸስተር ሲቲ ጋር፣ ስለዚህ በዚህ ጨዋታ ላይ በቋሚነት ይሰለፋል ብዬ ገምታለሁ የሚል ነገር አንስቷል ሚኬል አርቴታ። ከዛ ውጪ ከቡካዮ ሳካ ጋር በተያያዘ ከማንቸስተር ሲቲ ጨዋታ ላይ በተለይ ጉዳት ያስተናገደ በሚመስል መልኩ በተለይ ከሜዳ ሲወጣም ተመልክተናል። ፊቱ ላይም ጥሩ ነገሮችን አልነበረም ስንመለከት የነበረው ቡካዮ ሳካ ከሜዳ ተቀይሮ ሲወጣ። እርግጥ ነው የሕክምና ክፍሎች ወደ ሜዳ ከገቡ በኋላ ነበር እሱ ከሜዳ የወጣው። ያ ነገሮች ደግሞ ተደራራቢ ጥያቄዎች እንደነሱ ምክንያት እንደነበር ይታወቃል። ግን በዚህ ጨዋታ ላይ በቋሚነት ይሰለፋል። ደህና ነው ሳካ ጥሩ ሁኔታ ላይ እንደሚገኝ የሕክምና ክፍሎች ነግረውኛል የሚል ነገር አንስቷል። ስለዚህ በዛሬው ጨዋታ ላይ ይሰለፋል ማለት ነው። ከዛ ውጪ ከማንቸስተር ሲቲ እና ከአስቶን ቪላ ጋር በተያያዘ ይሄ ጨዋታ በቪላ ፓርክ ሲከናወን ካስታወሳችሁ በአስቶን ቪላ አሸናፊነት ነበር የተጠናቀቀው። የአሰልጣኝ ኡናይ ኤምሪ ቡድን በተለይ ኡናይ ኤምሪ ራሳቸው በ2020 ቡድኑን ከተረከቡ በኋላ ጥቅምት ወር ላይ ማለት ነው እስከ ስቲቨን ጄራርድ ከተረከቡት በኋላ ያኔ 16 ደረጃ ላይ ተቀምጠው ነበር። አሁን የአውሮፓ ቻምፒየንስ ሊግ ቲኬትን ለመቁረጥ እየተፎካከረ የሚገኝ ክለብ አድርገውታልና በአጠቃላይ ክለቡ ላይ የሰሩ ተጽዕኖ ከፍተኛ መሆኑን ፔፕ ጋርዲዮላ አንስቷል። በጣም ከማደንቃቸው አሰልጣኞች መካከል አንዱ ነው ኡናይ ኤምሪ። ክለቡ ላይ የሰራው ነገር የሚያሳይ ጉዳይ ነው። የአስቶን ቪላን ጨዋታ ቁጭ ብዬ ብዙዎቹን አልተከታተልኩም፣ ግን ከቆመ ኳስ ላይ ጠንካራ አቋም ያላቸው ተጫዋቾች እንዳሏቸውና በፊት መስመር ላይ በጣም ፈጣን የሆኑ 2 ተጫዋቾች እንዳሏቸው አውቃለሁ። ስለዚህ ለነሱ ተዘጋጅተን ለመግባት ከፍተኛ ጥረት እናደርጋለን። የመጀመሪያውን ጨዋታ እንደመሸነፋችን መዘንጋት መቻል የለበትም የሚል ነገር አንስቷል ፔፕ ጋርዲዮላ። አሰልጣኙ ኤምሪ በበኩሉ በዚህ ጨዋታ ላይ ኦሌ ዋትኪንስ እንደማይሰለፍ ገልጿል። ይህ ተጫዋች በዌስት ሚድላንድ ደርቢ ባሳለፍነው ቅዳሜ ከወልቭስ ጋር በተደረገው ጨዋታ ላይ 2-0 በሆነ ውጤት ባሸነፉበት መርሃ ግብር ላይ ጉዳት አስተናግዷል።
አስተናግዶ እንደነበር ይታወቃል። ስለዚህ በዛሬው ጨዋታ ላይ አይሰለፍም ብሏል ማለት ነው። ይህን ጨዋታ ዳሬን ኢንግላንድ በመሃል ቤትነት ይመርቷል። ሶስተኛና አራተኛ ደረጃ ላይ ተቀምጠው የሚገኙ ክለቦች ናቸው ማንቸስተር ሲቲ፣ አስቶን ቪላ ማለት ነው። ዛሬ ምናልባት አርሰናል ቀድሞ ምናልባትም ሉተን ታውንን የማሸነፍ ቅድሚያ ግምት ያገኘ ክለብ መሆኑን ተከትሎ የሊጉ አናት ላይ ሊቨርፑል ነገ እስኪጫወት ድረስ መቀመጡ አይቀርምና ማንቸስተር ሲቲም የሱን ፈለግ በመከተል ለጊዜውም ቢሆን ሁለተኛ ደረጃ ላይ ለመቀመጥና በመካከላቸው ያለው የነጥብ ልዩነት አሁንም ቢሆን አንድ ብቻ ሆኖ እንዲቀጥል የዛሬውን ጨዋታ ማሸነፍ ምንም ጥያቄ የለውም፣ ግዴታ ነው። አስቶን ቪላ ደግሞ በተለይ የመጀመሪያውን ጨዋታ ያሸነፉበት መንገድ ይታወቃልና ለማንቸስተር ሲቲ የሚሆን ትክክለኛ ጌም ፕላን ይዘው አሰልጣኝ ኡናይ ኤመሪ በመምጣት ፈተና ሊሆኑባቸው እንደሚችሉ ግን ይገመታል። ቀደም ብዬ እንዳነሳሁት ዳሬን ኢንግላንድ ይህን ጨዋታ በመሃል ቤትነት ይመርጠዋል። ምሽት 4 ሰዓት ከሩብ የጨዋታ የሚጠበቅ ይሆናል ማለት ነው። ከዛ ውጪ በኮፓ ኢታሊያ ፊዮሬንቲና ከአታላንታ ጋር ምሽት 4 ሰዓት በግማሽ ፍጻሜ ዛሬም ጨዋታቸውን የሚያከናውኑ ይሆናል። ዴፊ ፖካል ላይ ባየር ሌቨርኩሰን ከፎርቹና ዱሰልዶርፍ ጋር ጨዋታቸው ምሽት 3 ሰዓት ከ45 የሚያከናውኑ ነው የሚሆነው። ባየር ሌቨርኩሰን በቡንደስሊጋውም ጥሩ እንቅስቃሴ እያደረገ የሚገኝ ክለብ እንደሆነ ይታወቃል። የውድድሩ ክስተት የሆነ ቡድን ነው። በዣቪ አሎንሶ ስር ሽንፈት የሚባል ነገር ያልቀመሰ ቡድን ነው። በሁሉም ጨዋታዎች ላይ ባየር ሌቨርኩሰን በዚህም በዴፊ ፖካል ላይም በተለይ በዳኒ ኦልሞ ሃትሪኮች ታግዘው ባየር ሙኒክ እንዳሰናበቱት ይታወቃል። ምናልባትም በውድድር ዘመኑ ላይ ሁለት ዋንጫዎች እየሄደ የሚገኝ ክለብ እንደሆነ መመልከት ይቻላል። በክለቡ 124 ዓመት ታሪክ ውስጥ የጀርመን ቡንደስሊጋ ማሳካትም እንዳልቻለ ይታወቃል። ምስጋና ለዣቪ አሎንሶ። ያ ታሪክ አሁን እየተቃረበ ነው የሚመጣው። ከዛ በተጨማሪ ደግሞ ዴፊ ፖካልንም በማሳካት አይረሴ ታሪክና በተለይ ደግሞ በባየር ሌቨርኩሰን ስም በተነሳ ቁጥር ዣቪ አሎንሶ አብሮ እንዲነሳ ትልቅ ማህተምም ስሙንም በብዕር የሚጽፍበት ትልቅ አጋጣሚ ይዞ መጥቷል ነው የምንችለው። የዛሬውን ጨዋታም የማሸነፍ ቅድሚያ ግምት አግኝቷል። ኩፕ ዴ ፍራንስ ፈረንሳይ ላይ ስናቀና ፓሪስ ሴን ጀርሜን ከሬኔ ጋር ጨዋታቸውን የሚያከናውኑ ይሆናል ማለት ነው። ለዛሬ ያዝላችሁ ስፖርታዊ መረጃዎች እነዚህን ይመስላሉ።